እንኳን ለአባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓልና ለጾመ ፍልሰታ 5ኛ ቀን እንደዚሁም በዚህ ለታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የተባረከች ዕለት ናት። የታላቁን ጻድቅ የተጋዳይ አባት የአቡነ ገብረ መንፈስ ቅዱስን በረከት የምናስብበት በዚህም ታላቅ ጾማችን የምንባረክበት የተቀደሰች ዕለት ናት። እኚህ ቅዱስ አባት የዓለምን ምቾት ትተው ራሳቸውን ለጸሎትና ለተጋድሎ የሰጡ በብዙ ፈተና ውስጥ ጸንተው የእምነትን መንገድ የተጓዙ ጻድቅ ናቸው። የእነርሱን ገድል ስናስብም ታሪክን ብቻ ለመስማት ሳይሆን በእኛ ዘመንም የሚገጥመንን ሐዘንና ችግርን ይዘን ወደ ፈጣሪያችን ለመማጸን ነው። በዚህ የጾመ ፍልሰታ ወቅት ልባችንን ከዓለማዊ ጭንቀት አርቀን በጾምና በጸሎት ወደ አምላካችን እንቅረብ። የእመቤታችንን ፍልሰት ስናስብ እኛም ከኃጢአት ወደ ንስሐ፣ ከጭንቀት ወደ ተስፋ፣ ከፍርሃት ወደ እምነት እንፍለስ። እመቤታችን ድንግል ማርያም ሆይ በዚህ የጾም ወቅት ልባችንን ወደ ልጅሽ አቅርቢ። በምልጃሽ በረከትን አሰጭኝ፣ በችግራችንም ጊዜ አትራቂን። አቤቱ አምላካችን ሆይ ይህንን የክረምት ወቅት በሰላም አሳልፈን። ዝናብህ ምድራችንን ያለምለም፣ እርሻችንን ይባርክ፣ የደከሙትንም ፍሬያቸውን እንዲያዩ አድርግ። ከጎርፍ ከአደጋና ከማንኛቸውም መከራ ጠብቀን። በጦርነት የሚያለቅሱትን አስብ። ቤታቸው የለቀቁትን ከቤተሰቦቻቸው የተለዩትንና የሚወዷቸውን ያጡትን አጽናና። የጦርነትን መንገድ ዝጋ፣ የሰላምን መንገድ ክፈት። በሰው ልብ ያለውን ጥላቻ አስወግደ ፍቅርና መቻቻልን አብዛለን። የኑሮ ውድነት የከበዳቸውን አትርሳ፣ የዕለት እንጀራ ያጡትን አብላ። ሥራ ለሚፈልጉት የሥራ በር ክፈትላቸው። በዕዳና በችግር የተያዙትን መውጫ ያሳያቸው። የተሰበረውን ልብ ጠግን፣ በሐዘን ያሉትንም አጽናና። አቤቱ በሕመም የሚሰቃዩትን ፈውስ። በሆስፒታል ያሉትን፣ በቤታቸው ታመው የሚገኙትንና ሕመማቸውን በዝምታ የሚሸከሙትን ተመልከት። ተስፋ ለቆረጡት ተስፋን፣ ለተዳከሙት ኃይልን ስጥ። አቡነ ገብረ መንፈስ ቅዱስ ሆይ በጸሎት የጸናህ የእግዚአብሔር አገልጋይ፣ እኛም በዚህ ዘመን በሚገጥመን ፈተና እንዳንወድቅ ለምንልን። በእምነት እንድንጸና፣ በጸሎት እንድንበረታ፣ በመከራም ጊዜ ተስፋ እንዳንቆርጥ አማልደን። አቤቱ ሆይ እኛ የምንሸከመው ሸክም ከአቅማችን በላይ ሲሆን አንተ ኃይላችን ሁን። መንገዳችን ሲጨልም ብርሃናችን ሁን። በሐዘን ጊዜ አጽናኝ፣ በችግር ጊዜ መጠጊያ፣ በፍርሃት ጊዜም ተስፋችን ሁን። በጾመ ፍልሰታ የምንጾመው ጾም ከመብልና ከመጠጥ የምንቆጠብበት ብቻ ሳይሆን ከክፉ ሐሳብ፣ ከቂም፣ ከጥላቻና ከኃጢአት የምንርቅበት የነፍስ ጾም እንዲሆንልን አድርግ። የተራበውን እንድናበላ፣ የተቸገረውንም እንድንረዳ፣ የተሰበረውን እንድናጽናና፣ ይቅር እንድንል ልባችንን አስፋ። እመቤታችን ማርያም ሆይ በዚህ የጾም ጉዞ ከእኛ ጋር ሆኚ። ከልጅሽ ምሕረትን አሰጪን፣ በችግራችን ጊዜ አማልጂን፣ በደስታችንም ጊዜ ከእኛ ጋር ሆኚ። በአቡነ ገብረ መንፈስ ቅዱስ ጸሎት፣ በእመቤታችን ምልጃና በቅዱሳን ሁሉ ልመና ሀገራችንን በሰላም፣ ቤተሰቦቻችንን በፍቅር፣ ልባችንን በእምነት፣ ሕይወታችንንም በበረከት ጠብቅ። ዛሬ የምንጠይቀውን ሁሉ እንደ ፈቃድህ ስጠን። የማይጠቅመንን ከእኛ አርቅ፣ የሚጠቅመንን ግን በጊዜ አድርስልን። አቤቱ አትተወን፣ በምህረት ጠብቀን፣ በፍቅርህ አጽናን፣ በጸጋህም አበርታ። በእመቤታችን በድንግል ማርያም ምልጃ በአቡነ ገብረ መንፈስ ቅዱስና በቅዱሳን ሁሉ ጸሎት እግዚአብሔር ሀገራችንን ይጠብቅ፣ የተጨነቁትን ያሳርፍ፣ የታመሙትን የሚፈውስ፣ የተራቡትን ይመግብ፣ የተሰበሩትን ያጽናና። ለሁላችንም ሰላሙን ስጠን፣ አሜን። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች ከዚህ በመቀጠል ደግሞ በነሐሴ 5 የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚህች ቀን ሌላው አብርሃም አረፈ። የዚህም ቅዱስ ወላጆቹ ባለጸጎች ናቸው። በተግሣጽና ፈሪሃ እግዚአብሔርን በማስተማር አሳደጉት። ባደገም ጊዜ ያለ ፈቃዱ አጋቡት። እግዚአብሔርም ወደሚፈቅደው ይመራው ዘንድ ሲለምን ኖረ። በሰባተኛው ቀን በአልጋው ላይ ሳለ የእግዚአብሔር ቸርነት አነሳስቶት ከጫጉላ ቤት ወጣ። ብርሃን እየመራው ሄዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡን ከሚቀበልባት ከጥቂት መስኮት በቀር መዝጊያ ሰርቶ ደጁን ዘጋ። ዓለምን ከተወ በ10ኛው ዓመት አባትና እናቱ ብዙ ጥሪት ትተውለት ሞቱ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ አጽፍና ሰሌን በቀር ምንም ጥሪት አላኖረም። እንዲህም ሆኖ 10 ዓመት ተጋደለ። እግዚአብሔርም ትዕግስቱን አየ። በአንዲት ሀገርም አረማውያን ነበሩ። ከታናናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት የመልሳቸው የሚችል የሌለ። በአንዲት ቀንም አባ አብርሃምን ጳጳሱ አሰበው። ብርታቱንና ብልህነቱንም አይቶ ቄስ እንዲሆንና እነዚያን አረማውያን እንዲመልሳቸው አስገደደው። በግድ አስጨንቆም ቅስና ሾመው። ወደዚያም ቦታ ደርሶ ቤተ ክርስቲያን ሰራ። እነዚያ አረማውያንን እርሱን ፈጣሪያቸውን ወደ ማወቅ የመልሳቸው ዘንድ በውስጧ ወደ እግዚአብሔር ጸለየ። በአንዲት ቀንም ወደ ጣዖታቶቻቸው ቤት ገባ። ያን ጊዜም ጣዖታቱን ከመቀመጫቸው ጣላቸው።
የአገሩ ሰዎችም ባዩ ጊዜ ቁጣን ተመልተው አብዝተው ደበደቡትና ከአገር አበረሩት። በጠዋትም በቤተ ክርስቲያን ውስጥ ሲጸልይ ያገኙት። ሁለተኛም በገመድ አስረው ወደ ከተማ ውጭ ጎትተው በላዩም አፈር ቆልለው እንዳይሞት ጥቂት መተንፈሻ ትተው አልፈው ከዚያ ሄዱ። በእግዚአብሔር ኃይልም ተነስቶ ሄደ። ስለመመለሳቸውም ሲጸልይ ያገኙት። በእንዲህ ያለ ስራም እየተጋደለ 10 ዓመት ኖረ። የክብር ባለቤት እግዚአብሔርም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸውን መለሰ። በአብ በወልድ በመንፈስ ቅዱስ ስም ከታናናሾቹ እስከ ታላላቆቹ ድረስ ሁሉንም አጠመቃቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ሃይማኖትም ጸኑ። ከዚህም በኋላ በሃይማኖታቸው መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳይመጣበት ፈርቶ ወደ እግዚአብሔር ጸለየ። አገሪቷንም በመስቀል ምልክት አማተበባትና ማንም ሳያውቅ ወጥቶ ወደ ሌላ አገር ሄደ። ሰይጣንም በሚያስፈራው በብዙ ሥራ ይፈታተነው ነበር። ቅዱሱም የክብር ባለቤት በሆነ በጌታችን ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባም ሰዓት አላለፈችውም። በጥርሶቹም አልሳቀም፣ በከንፈሮቹም ፈገግ አላለም። ስጋውን ቅባት አልነካውም። ስጋውንና ደሙን በሚቀበልበት ጊዜ በቀትር ፊቱንና እግሩን አልታጠበም። እናትና አባቱ በ6 ዓመቷ ትተዋት የሞቱ እህት ነበረችው። ስሟም ማርያ ይባላል። ዘመዶቿም ወደ አብርሃም አምጥተዋት ፈሪሃ እግዚአብሔርን እያስተማሩ በትህትና አደገች። ከዚህ በኋላ ሰይጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናውንም አጠፋች። ልብሷንና አስኬማውን ለውጣ ወደ ሌላ ሀገር ሄደች። አባ አብርሃም በዚያች ሌሊት ታላቅ ከይሲ ርግቢቱን ሲወጣትና ጥቂት ቆይቶ ከእግሩ በታች ሲተፋት ራእይን አየ። በማግስቱም ማርያ ከቦታው ታጣች። አባ አብርሃምም ደነገጠ። ወደ እግዚአብሔርም ከብዙ እንባ ጋር ጸለየ፣ እርሷን ያገናኘው ዘንድ። ከጥቂት ወራትም በኋላ እህቱ ያለችበትን አባ አብርሃም ሰማ። ሰዎችም እንዳያውቁት የምንኩስናውን ልብስ ለውጦ ፊቱንም ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳለችበት ሀገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። ከዚህ በኋላ ለሚያገለግላት አሽክር ከማርያ ጋር የሚደሰትበት መብልና መጠጥ እንዲያዘጋጅ የወርቅ ዲናር ሰጠው። ለርካሽ ሥራ እንደሚፈልጓት ሰዎች ይመስላት ዘንድ ከእርሷ በኋላ ወደ ውስጠኛው ቤት አስገባት። በሩንም ዘጋ። እጇንም ይዞ ራሱን ገለጠላት። ባወቀችውም ጊዜ ደንግጣ እንደ በድን ሆነች። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሺ፣ ወደ ቦታሽም ገብተሽ የቀድሞ ሥርዓትሽን ያዢ አላት። እርሷም እሺ አለች። በነጋም ጊዜ ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ፣ እህቱን ከሰይጣን እጅ ማርኳልና። ወደ ቦታው በደረሰ ጊዜ የቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎንም ሥራ እየተማረች በብርታቷና በተጋድሎዋ ያዩ ሁሉ እስኪደነቁ ድረስ ጸንታ ኖረች። እግዚአብሔርም በዚህ ቅዱስ ሰው እጆች ድንቆች ተአምራቶችን አደረገ። አጋንንትን በማስወጣት በሽተኞችን በማዳን ከአንዲት ዓመትም በኋላ የማርያን ንስሐዋን አይቶ በ70 ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያ እህቱም ከልቅሶ ጋር ትርምትን በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚያም በኋላ አረፈች። ያዩዋትም በፊቷ ውስጥ ስላለው ብርሃን እግዚአብሔርን አመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትሆን ለዘላለሙ አሜን። ሰላም ለአብርሃም ዘተሰደ ወተዘብጠ እምህርትምና ወካይድ አረማውያን እስከሜጠ ወነፍሰ እህቱ ጼዊዎ እማፈከሲ መሰጠ እስመ ኢጸግበም ተጋድሎ እስከ ዕድሜሁ ሰለጠ መዋዕለ ዓመታት ሰብአ ኮናሁ ህዳጠ ዘአቅረብኩ ማህሌት አዘኪረ አይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘነዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ውኩፈ እምላቡ ቡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ለወራ ይማረን ኢየሱስ ክርስቶስ። ከዚህ በመቀጠል ደግሞ በዕለቱ የሚሰበከውን ምስባክና ቅዱስ ወንጌል እናደምጣለን። ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ ወውስተ ፀሐይ ሴመ ጽላሎቶ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ ውስተ ፀሐይ ሴመ ጽላሎቶ ምስባክ ዘቅዳሴ ልሳነ ከላባቲከ ላዕለ ጽላኤቱ አስተራየ ፍናዊከ እግዚኦ ፍናዊሁ ለአምላክነ ለንጉሥ ዘውስተ መቅደስ
ልሳነከ ለባቲከ ላዕለ ጸላእቱ አስተርአየ ፍናዊከ እግዚኦ ፍናዊሁ ለአምላክነ ለንጉሥ ዘውስተ መቅደስ። ታሪክ ነገር ዘእም ወንጌለ ዮሐንስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 20። ምሳ ከበሉም በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎችን አሰማራ አለው። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም አለው በጎቼን አሰማራ። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንንም ብሎ ተከተለኝ አለው። በወልድ ያመነ የዘላለም ሕይወት አለው አለ። ጌታ ለደቀ መዛሙርቱ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።